ሰላም ውድ ኢትዮጵያውያን እንዴት ናችሁ? ዲስ ኢዝ ሆራይዘን እንግሊሽ ዊዝ ጌጅ። በሀገር ውስጥም በውጭም የምትኖሩ ኢትዮጵያውያን እንግዲህ ብዙ ጥናትና እቅድ ተደርጎበት የተዘጋጀ ከ3 እስከ 4 ወር ሊወስድ የሚችል ተከታታይ የእንግሊዝኛ ቋንቋ ስልጠና ይዘን ተገኝተናል። እንግዲህ በሁለት ነገሮች ላይ ነው ፎከስ ለማድረግ የተዘጋጀ ነው። የመጀመሪያው ስፖክን እንግሊሽ ነው። ስፖክን እንግሊሽ ፓርት 1 ኤስፒ ፓርት 1 ኤስፒ ፓርት 2 ፓርት 3 እያልን እንቀጥላለን። ሌላኛው ሀገራችን ውስጥ ብዙም ያልተሰራበት ግን ትኩረት የሚያስፈልገው በደንብ የተዘጋጀንበት የፕሮናንሴሽን ለሰን አለን። አብዛኛውን ጊዜ ግራመር ፓርት እና ስፖክን ፓርቱ ካለቀ በኋላ ፕሮናንሴሽን ለሰን ይሰጣል። ግን ይሄ በጥናት ትክክለኛ ያልሆነ አካሄድ ነው። የምናደርገው ምንድን ነው? የተወሰነ የስፖክን ፓርት ከሰጠን በኋላ እንደ አስፈላጊነቱ በመሀል የፕሮናንሴሽን ለሰን እንሰጣለን። በዛው ፕራክቲስ አድርገን እንቀጥልበታለን። ፕራክቲስ ለማድረግ ጊዜ ይኖረናል በመሀል ፕሮናንሴሽን ለሰን ሲሰጥ ማለት ነው። ስለዚህ እንደዚህ ነው የሚባለው፣ እንደዚህ አይነበብም ብቻ ሳይሆን ለምንድን ነው እንደዚህ የሚባለው? በደንብ ተዘጋጅተንበታል። ስለዚህ እኛ እያለን እናንተ ውድ ኢትዮጵያውያን በእንግሊዝኛ ቋንቋ ችግር በፍጹም ለተቸገሩ አይገባም። እኛ አለንላችሁ። እንግዲህ ከቻልን በየቀኑ ካልሆነ አንዳንድ ቀን እያስለትን ማለት ነው በዩቲዩብ እና በቲክታክ ቪዲዮዎች እንለቃለን። እናንተም እንግዲህ በእርግጠኝነት አቀራረባችንና የቋንቋ ፍሎውን የኮንተንቱን ትወዱታላችሁ። ቪዲዮችንን ላይክ፣ ሰብስክራይብ እና ሼር በማድረግ እናንተም ከኛ ጋር አብረን ወደፊት በመተጋገዝ እንሄድላለሁ። ከነገ ጀምሮ ቪዲዮዎች ይለቀቃሉ በቲክታክ እና በዩቲዩብ ማለት ነው። ጠንክረን እንሰራለን። እናመሰግናለን። ታንክ ዩ